መሰረት ቀጥ በል። ሁልጊዜ ወለም ዘለም የሚባል ነገር የለም። ያው እስከ ፍጻሜው ድረስ ኢባዳ ጌታን በመገዛት ዲኑን በማስተማር ህዝቡን በመምራት ሰለቸኝ ደከመኝ ማለት የለብህም። ቀጥ ብለህ ቀጥል ይላቸዋል እሳቸው እንኳ ሳይቀሩ። ይህ አያት በወረደበት ጊዜ ነቢዩ አለይሂ ሰላቱ ወሰላም ደነገጡ። ምን አጥፍቼ ምን አጓድሌ ይሆን ቀጥ ብለህ ቀጥል የሚለኝ አሉ ማለት ነው። ስለዚህ እንግዲህ በእሳቸው ደረጃ ረፍ እንኳ ተው ቢሏቸው አይተውም። እግራቸው እስከሚያብጥ ነበር ሌሊቱን ሁሉ ቆመው ሲሰግዱ የሚያድሩት። እንደዛ ሆኖ አላህ ያለፈ የሚመጣ ወንጀልም ምሮልሃል ብሏቸው እናታችን አይሻ ለምንድን ነው እንደዚህ ራስዎትን የሚያስጨንቁት? እርስዎ ወንጀል እንደኛ አያሰጋዎት? ምንድን ነው ይህን ያህል የሚጨነቁ ሲሏቸው አፈላ አኩኑ አብደን ሸኩራ አሉ። አላህ ስብሓንሁ ወተዓላ ያላሰብኩትን ያልከሰብኩትን ሁሉ ከፍተኛ ክብርና ማዕረግ አጎናጽፎኛል። ታዲያ ይህን ሁሉ ውለታ ለዋለልኝ ጌታ ማመስገን የለብኝም እንደ አሉ እና ባለኝ አቅም ሁሉ ጌታን ሌት ተቀን መገዛት አለብኝ ነው ያሉት ማለት ነው። እኛ ደግሞ በወንጀል ባህር የተዘፈቅን ሰዎች ከሳቸው የበለጠ ለኢባዳ መትጋት ይጠበቅብን ነበር ማለት ነው። ግን እንኳን ያን ያህል ይቅርና በአንዲት ወር ብቻ ወስነን ከዛ በኋላ ያለው 11 ወር እንደፈለግን እናኛለን። ይሄ ተሙስሊም የሚጠበቅ ነገር አይደለም ማለት ነው። ቃል አላሁ ተዓላ በሌላው አንቀጽ አላህ ስብሓንሁ ወተዓላ ምን ይላል? እነለዚነ ቃሉ ረቡና አላህ፣ እነዚያ ጌታችን ኻሊቀ ሰማዋት ወልአርድ፣ ሰማያትና ምድርን በውስጥ በዙሪያ ያሉ ፍጥረታትን የታልነበሩ ያስገኘና የፈጠረ ፈጥሮም ሁሉንም የሚመግብ የሚቆጣጠር ከሆነው ኃያሉ